አልቅሽ እያለኝ ነው። ቢቀርብኝ እሱ ነው። ያደራችሁ ዛሬ ሁለተኛው ቀን ነው። በጠዋት ተነስቼ ማለት ነው። ዛሬ እዛ ከሜዲ በፊት ይሄንን እያመኩት ነው። ከዛ ደግሞ እንቁላሉን ራሱ እንዳላረኩበት እየሄድን ማለት ነው። የተወሰነ ሲቀረን ጋዛችን አለቀና አሁን we're going to go buy መጀመሪያ ጋዝ ገዝተን ነው የምንሄደው። So when time comes, we just come and start it. Yeah? She has already done a pre-test. Now time to enjoy is coming. This is maize flour. Maize flour. Yes, it's maize flour and the ripe banana. Like plantain. You can use even plantain. Back to my channel. ቤቲ ነኝ። እንዴት ከርማችኋል? እንዴት ናችሁ? ቪዲዮ ከሰራው vlog ከሰራው በጣም ብዙ ጊዜ ሆኖኛል። ዛሬ ግን በተለየ vlog ነው የመጣሁት። ዛሬ የምንሰራው vlog ነገ ሀገር የሚያስተዋውቅ መሰራበት ኢንተርናሽናል ዴይ አለ እና ለዛ ኢንተርናሽናል ዴይ ሀገራችሁ ታስተዋውቃላችሁ ተብለን ምግብ እንድንሰራ ታዘናል እና እኔ ደግሞ ዩኒቨርሲቲ ውስጥ ያለው ኢትዮጵያዊ ነኝ ብቻ ነኝ። ሶ ምግብ እናዘጋጃለን። ባይዛዊ ነገ ይመጣው ራሱ የተባለው ሰው ኦልሞስት ወደ 700 ሰው ነው። ነገር ግን እዛ ላይ ያለ ሰው የሚፈቀድለት 2 ምግብ መሞከር ብቻ ነው የሚችለው። የም ሲባል 21 ሀገር ነው ያለው። ከዛ ውስጥ ደግሞ ኢትዮጵያ አንዷ ነች። ስለዚህ እንሰራለን ማለት ነው። ልሰራ ያሰብኩት ምግብ ምን መሰላችሁ? ልሰራ ያሰብኩት ምግብ ምንቸትና ከዛ ደግሞ ጨጨብሳ ነው ልሰራ ያሰብኩት። ምንቸት እዚህ ያው ቀለል አድርጌ ስጋ ማግኘት ስለምችል ፕላስ ደግሞ ምንቸቱን እዚህ እንጀራ ማግኘት በጣም ከባድ ነው ማለት እንጀራ ራሱ ድርቆሽ ራሱ ድልና አግኝቼ ባገኝ እኔ ነኝ የምበላው ማለት ለ700 ሰው ኦር ቢያንስ ለ300 ሰው ፊድ ላደርገው አልችልም ያለኝን እንጀራ። ስለዚህ ማድረገው ነገር ምን መሰላችሁ? ምንቸት ወጥ እንሰራና ከዛ ምንቸቱን ወጥ በዳቦ እናቀርበዋለን። ምክንያቱም ይሄንን ትሪክ ማለት ነው ባለፈው ራሱ ለአንድ እዚህ ላለ ዩኒቨርሲቲ ላለ ኢትዮጵያዊ ልጅ አግዤው በዳቦ አቅርበ ነው በደንብ ነበር የወደዱት ምንቸቱን ማለት ነው። ስለዚህ አንድ ሳይድ ምንቸት በአንድ ሳይድ በኩል ደግሞ ጨጨብሳ እንሰራለን ማለት ነው። እና አሁን ራሱ ማለት ነው እጅግ በጣም ነው የሚሞቀው። ነገ ነው ፕሮግራሙ። ነገር ግን የብቻ አንድ ኢትዮጵያዊ ብቻ ስለሆንኩኝ ሌሎችም ልጆች ደግሞ የራሳቸውን ሀገር ስለሚሰሩ ብዙ ስራ የሚጠበቅብኝ መስራት እኔ ነኝ። እና የገዛኋቸውን ኢንግሪዲየንቶች ላሳያችሁ። ባይዛዊ የገዛኋቸው ኢንግሪዲየንቶች ያው እኛ ኢትዮጵያውያን ስንባል ሽንኩርት በጣም ስለምንወድ ከኢንግሪዲየንቶች መካከል እዚህ ጋር ሽንኩርት አለኝ። ከዛ ባይዛዊ እነዚህን ራሱ የገዛኋቸው ትላንትና ነው። ምክንያቱም ጨጨብሳ ሰራ ማቦካበት ጎድጓዳ ሳህን ስለሚያስፈልገኝ ይሄንን ከዛ እዚህ ጋር ድስት አለኝ። ግን አይ ቲንክ 2 ኪሎ ስጋ ለመስራት ሐሳቢ 2 ኪሎ ለመስራት ስለሆነ I don't think የሚበቃኝ አይመስለኝም። I don't know, we will see። ከዛ ዝንጅብል ከዛ ደግሞ ጨጨብሳ የምንሰራበት ዱቄት ይሄ ነው ባይዛዊ ማለት ነው። ይሄ ኖርማሊ ዱቄት ጀስታ ቂጣውን ለመስራት የምጠቀምበት ነውና ቆንጆ ስለሆነ ይሄን እንጠቀማለሁ። የገዛሁት 2 ነው። አይ ዶንት ኖ ይብቃ አላውቅም። ከዛ ሌላ የገዛሁት ነገር ምን አለ? ቲማቲም፣ እንቁላል ፍሪጅ ውስጥ ነው ያለው። ከዛ ነገ ማቀርብባቸው እንዳለ የተለያዩ ላይክ ሶፍቶች የተለያየ ዲስፖዛብል እንትኖች ሳህኖች ከዛ ደግሞ ከነሱ በተጨማሪ በዳቦ ስለማቀርብ ዳቦ አለ እዚህ ውስጥ። ከዛ ለዳቦን ለሁለት እንሸነሽናለን። ለሁለት ይነሳል እንደዚህ ስላይስ ይሄ ዳቦ ቢሆን ስለዚህ 3 ማዕዘን ይሰጣል። ሳንድዊች ሰሩ እንደምታረጉት ማለት ነው። ምክንያቱም ብዙ ጊዜ ማለት ነው ሰዎች የአንድን ሀገር አዲስ ምግብ ሲበሉ መቅመስን ነው እንጂ መብላትን አይፈልጉም። ስለዚህ የምታቀርቡት ፖርሽን በጣም ትልቅም መሆን የለበትም፣ ፕላስ ደግሞ በጣም ትንሽም መሆን የለበትም። ተመጣጣኝ የሆነ መቀመስ የሚችል አይነት ምግብ ነው መሆን ያለበት። ሶ በዛሬ ቪዲዮ ምግቡን እንሰራለን። አሁን ወይዘው ከቀኑ አይ ቲንክ 7 ሰዓት ሊሆን ነው።
ተዋሳሊውን ነው። ፕሮግራሙ ነገ ነው። ስለዚህ ከአሁን ጀምሬ ሽንኩርቴን እከትፋለሁ፣ ቲማቲሜን አዘጋጃለሁ፣ ሁሉ ነገር አዘጋጃጅና ከዛ በኋላ እነዚህ ሁሉ ነገሮች ካዘጋጃጀን በኋላ መስራቱን ወደ በኋላ ጀምሯለሁ ማለት ነው። ምክንያቱም ስራው እንዲቀልልኝ ስለምፈልግ። ምክንያቱም I just cannot do all these things alone and it's not even realistic አይደለ? በጣም ባጭር ጊዜ መጨረስ። so ኢትዮጵያውያን come with me ይሄንን ዲሽ ሳበስል I hope በጣም ኢንጆይ የምታደርጉት የሚገርም vlog እንደሚሆን ተስፋ አደርጋለሁ እና ተከተሉኝ። ሌላ ምንድን ነው ጨምረው እና ከምንም በላይ ባይዘው እንደዚህ አይነት ነገር ስትሞክሩ ማብሰሉ ምናምን እኮ ቆንጆ ነገር ነው፣ ግን at some point የሆነ ብቻ መስራቱ አድካሚ ነው። ምክንያቱም እንዴት ነው ነገር ሌላ ራሱ የተለያየ ሀገር የመጡ ልጆች አሉ የኪችን ተማሪዎች እና እነሱ እንደውም መጀመሪያ መስራት ፈልገው ነበር። ከዛ ወጣን ለአንዳንድ ሰውማ ለዛ ሁላ ሰው አናበስልም እና ብለው ተውታል። ግን እንደ ኤክስፒሪየንስ ታዩት ግን የሆነ ሀገርን ማስተዋወቁ ብቻ ሳይሆን እንደ አንድ ነገር ጀስት ይሄንን ኤክስፒሪየንስ አድርጎ ለብቻ ማብሰሉን ለሰው ማቅረቡን ይሄው ለፕሮሰስ ማድረጉን ገበያ መሄዱ አይ ቲንክ በጣም ደስ የሚል ፕሮሰስ ነው ያለ። ኢትስ quite interesting የሆነ ፕሮሰስ ነው። ሶ ኢትዮጵያውያን ስለዚህ ምን በማድረግ እንጀምራለን? በመክተፍ ይሄን ሲገና አስቀምጠው ነው ሽንኩርታችንን እንጀምራለን። ምክንያቱም I feel like ሽንኩርት ራሱ በጣም ብዙ ከተጠቀም እቃው የሚያንሰኝ ይመስለኛል። so ወይዘሮ ማለት ነው ሽንኩርት ራሱ ሽንኩርት ራሱ ማለት ነው በጣም ትላልቅ ሽንኩርት ነው። ግባብዳ ነው ሀሳቢ። ያው ሽንኩርት ብዙ መጠቀም ነው። ከዛ ራሱ ቲማቲማችንን ራሱ እንጠቀማለን። ስለዚህ አሁን ማለት ነው ምን አደርጋለሁ መሰላችሁ? ሽንኩርታችንን እንጠቀማለን። አይ ቲንክ አሁን ላይ ማለት ነው ያስተውኩት ሽንኩርቱ ብዙ ነው። ፕላስ ደግሞ ድስቴ ራሱ ትልቅ አይደለምና አልጫና ቀይ ምንቸት ሰርቼ ከበጎን ጨው ስላልከው እንደይገልኩ አይምሮ እያመነታ ነው በነገራችሁ ላይ አይ ዶንት ኖ ግን ስለዚህ 3 አይነት ይሆናል። ስለዚህ በተለያየ እቃ ነው የሚሆነው። I don't know. I am contemplating. ግራ እየገባኝ ነው የትኛው ኮንቪኒየንት እንደሚሆን። ግን let's try. ወዘይ ማለት ነው ሽንኩርቱ ሰው ይፈናከታል ነው የምላችሁ። ሰው ይፈናከታል። This is funny. Oh my goodness. ሰው ይፈናከት ነው። So do you know what we're going to do now? እንከትፈዋለን። በጣም ትልልቅ ነው ቁም ነገር በኢየሱስ ነው። This is mad crazy. ከዛ ይሄንን እንከትፈዋለን። በጣም ነው የሚያቃጥለው። ውይ በኢየሱስ ነው። ከዛ ግን ከትፌት ነው ማረጋው። ማረጋው የት መሰላችሁ? እዚህ እናደርገዋለን። so that መጀመሪያ በደንብ እንጠበው። ይሄ ነገር ሲታይ ያምራል። ሽንኩርቴን let's put it here. Then we shall wash it thoroughly. ጽድት አድርገን እናጥበዋለን። ከዛ በነገራችሁ ላይ ማለት ነው
እንዴት ነው ብቻ ይሄንን ለነገር ማድረግና ሰርቭ ማድረግ እንዴት ነው ግን ማለት አይከብድም ወይ ልትሉኝ ትችላላችሁ። ባትሉኝ እኔ ልመልስላችሁ ያልጠየቃችሁትን ጥያቄ ምክንያቱም አሁን ነው ምክንያቱም ስለሚመስል ማለት ነው ማን የሆነ ሰው እንደዚህ አይነት ፕሮግራም ቢያዘጋጅ አይከብድም ማለት አይቀርም ወይ ብቻችሁን ናችሁ ልትሰሩት እርግጥ ነው ሊከብድ ይችላል። ነገር ግን የሆነ ኢትዮጵያዊነታችንን ታውቃላችሁ የሆነ ሀገራችን የማስተዋወቅ ቦታችን ምናምን ነው ኢትስ በደንብ ጨምር ያለ ስለሆነ ምግቦችን ሌሎች ሰዎች ቢሞክሩት ባህላችንን ቢያዩት በጣም ደስ ነው የሚል አይደለም እና በዛ ተነሳሽነት ነው እኔ እህታችሁ እዚህ ጋር እያበሰልኩ ያለሁት። ያ ስለዚህ አሁን ምን እናደርጋለን ኢትዮጵያውያን አሁን እንከትፋለን። ከትፌ እዚህ ነው ማረገው ሲታይ ግን በኢየሱስም ይህን ጭፍጭፍ ባለመከተፍ ነው ጓዳ ባይዛቤ ማለት ነው። እዚህ አሁን ልክ የውጭ ዜጋ ሆናችሁ የተለያየ ሀገር ዜጋ ጋር ስትኖሩ እኛ ኢትዮጵያውያን ማለት ነው ሽንኩርት እንዴት አድርገን እንደምንከትፍ ሲያዩ ብዙ ሰው ይገረማል በነገራችን ላይ አይደል ነው። እኛ ግን ሽንኩርት ራሱ የየለት ህይወታችን አንድ ፓርት ስለሆነ ሽንኩርት ለጥላት አድርጎ ሽክሽክሽክሽ አድርጎ መክተፍ አይ ቲንክ ተስጧችንም ጭምር ነው። አልቅሽ እያለኝ ነው። ቢቀርብኝ እሱ የምር አልቅሽ እያለኝ ነው። ወይኔ ጉድ ያስለቀሰኝ ነው እንጂ ምን አልቅሽ ወይኔ ቤት ወይኔ ረሶፍት ደምዳ ወይኔ ቤቲ ተቃጠልኩ። መጠንከር አለብን። በሩ ልክፈተው። በሬ ልክፈተው። በኋላ ልፋት በኋላ ማለት ነው አልቅሽ እኔ ራሱ እዩት ያስታውቃል። ሽንኩርቴን ከትፌያለሁ እዩት ሲታይ ማለት ነው። ሽንኩርቱ ወላውላ በጣም ብዙ ነው ይመስለው ላይክ እቃው እዚህ ላይ ስለማያስታውቅ ነው ግን ሙልት ብሏል። I don't know how to even show you ግን እቃው ማለት ነው ትልቅ ነው። I don't know how to wait እስኪ ትልቅ ነው እውነት ጎድጓዳ መጥበሻ በሉት ግን በጣም ብዙ ነው ሲታይ ከሰለው ላይ ኪሎ ስጋ ሲገባበት I don't know how this is going to be ኢትዮጵያውያን ግን let's see። ከዛ እዚህ ጋር ነጭ ሽንኩርት ሽንኩርቴን ልጥና ከዛ ክትፍ አደርገዋለሁ። ከዛ እዚህ ጋር ደግሞ ስጋው አለ ትላንትና ነበር የገዛሁት ስጋውን። so let's see how this will go። ከዛ ደግሞ
ይሄ ስቶቭ በጋዝ ስለሚሰራ አንድ ጋዝ ብቻ አይበቃኝም። ስለዚህ የግዴታ ወጥቼ ጋዝ መግዛት አለብኝ። ከዛ እሱ ብቻ ሳይሆን ነገ ዲኮሬሽን ራሱ መስራት አለብኝ ለስታንድ ማለት ነው ለምቆርበት ቦታ ለሱ ራሱ ዲኮሬት ማድረግባቸውን የተለያዩ የኢትዮጵያ ነገስታትን ፊደሎቻችንን ፕሪንት ማድረግ አለብኝ። እሱ ራሱ አላረኩም እና I just feel a bit overwhelming አሁን ላይ ግን አሁን ስለዚህ ምን እናድርግ ኦልሬዲ ሽንኩርት ከትፌያለሁ አሁን ማለት ነው። ይሄንን ቲማቲም ጨምርበት ባልጨምርበት እንጨት ላይ ግን ለቲክቶክ ቪዲዮ ላይ ሳይ ቲማቲም ራሱ ተጨምሮ መስራት ይችላል ማለት ምንም አይሆንም። I don't know የባለፈው የሰራሁበትን ግን ቲማቲም ጨምሬ የሰራሁት ያው ሙያ ሁሉም እንደየቤቱ ይለያያል። ግና እስኪ አሁን ለማንኛውም ሽንኩርቴን ልላጥና ከዛ ሽንኩርቴን ድቅቅ አድርጌ ከትፈዋለሁ። ከዛ እሱን ካረኩኝ በኋላ ዳቦ መቆረጥ አለበት። ብዙ ዳቦ ነው የገዛሁት እና አንደኛው ራሱ ዳቦ ቀላታያችሁ ይሄ ነው ዳቦ እና ይሄ ዳቦ ማለት ነው ውስጡ ወደ 25 ነው ያለው። ቢያንስ በግምት በትንሹ አንድ ስቶል 150 ሰው ልናስተናግድ እንችላለን እና ዋቲፍ 150 ሰው ካስተናገድን ይሄኛው ዳቦ ሙሉ ዳቦ ተቀርቦ የሚሆነው ይሄን ዳቦ እንደዚህ እንገምሰውና ከዛ በኋላ ስላይስ እንደዚህ ሳንድዊች እንደሚሰራበት ማለት ነው። ከዛ እሱን ነው መሀል ላይ ሶስ ይደረግና ከዛ ነው የምናቀርበው። እሱን ስለምናደርግ ይሄን ዳቦ ራሱ መክተፍ አለብኝ። መክተፊና ሴንስ በቃ ቆረጥ ማድረግ እና ኦልሞስት ወደ 4 ነው 5 ዳቦ ስለገዛው ይሄንን ሙሉ ይሄን ራሱ ቁጭ እየመቁረጥ አለብኝ። በኋላ ስራ እንዳይበዛብኝ እኮ ነው ለራሴ ስራ ለማቅለል ስል እሱን ራሱ አደርጋለሁኝ። መጀመሪያ ነጭ ሽንኩርት ልላጠው ወይዛው ቪዲዮ ከሰራው ማለት ነው በጣም ብዙ ጊዜ ሆነኝ። አይ ዶንት ኖ ጃንዋሪ ይሄ 2026 ከገባ በኋላ ክላስ ቢዚ ያደረገኝ ከዛ እንጃ ሎት was happening ቪዲዮ እየሰራሁ አልነበረም ይታወቀኛል። ከዛ ቆይ እሰራለሁ ዛሬ ነገር እንትን ታደርግና ምን ያልኩኝ ከስልፍ አልኩኝ ለምን በጣም ያስቀያል ነገር ወይዛው 2025 ላይ በጣም ኮንሲስተንት ሆኜ እየሰራሁ ነበረ። አሁን ግን ፎሬን እውነት እላችኋለሁ ከዚህ በኋላ ጠንክሬ ነው ወጥሬ የምሰራው ከዚህ በኋላ ከሜይ በኋላ። አሁን ራሱ ወደ ኤፕሪል መጨረሻ ነው ይሄ ቪዲዮ ስቀርጸው መቼ ፖስት እንደማደርገው ባላውቅም ኤዲት አድርጌ ግና አሁን ኤፕሪል መጨረሻ ላይ ነው ያለነው። ከዚያ ያለውን አመቱ መጨረሻ ያሉትን ደግሞ በደንብ ኮንሲስተንት ሆነን በደንብ ይሄን እንሰራለን። ሽንኩርቱ ማለት ነው ስከትፈው አፌ ውስጥ ገባ እንዳለ ሽታውና አሁን ራሱ ቀይ ሽንኩርት ሽታው የሁላ ሽንኩርት የተጠቀምኩት ግን ማለት ነው ለምን መሰላችሁ? የዚህ ሀገር ሽንኩርት ልክ ስታበስሉት ቁምሽሽ ውሃው ስለምን ማለት አባዜ ስላለበት ስለሚቆመሽሽ ብቻ ለዛም ሲባል ነው ምን አይነት እየደረሻለሁ መሰላችሁ? እንዳለ እዚህ ጋር ያሉትን ቲማቲም፣ ነጭ ሽንኩርት፣ ዝንጅብል ራሱ ያስፈልገኛል አይደለ? እነሱን ላጥኳቸውና ትንሽ ቆይቼ ነው ከዛ እኔ መፈቅፈቅ የለኝም እና ከጓደኛዬ ተበርድሬ ያመጣና መፈቅፈቂያ እንፈቀፍቀዋለን። በምንድነው ይባላል? መፈቅፈቂያ ነው ይባላል። ከዛ ግን ከሱ በፊት ግን ዳቦዎቹን ነው ለሁለት የምንቆርጣቸው። ፕላስ ማለት ነው በጣም ውጪ ብዙ ኖይዝ አለ። ልዝጋው ባልኮኒ እዚህ አካባቢ ብርት ያለ ነው። ዘጋ ግን ጨለማ ነው እና ባይዛዌ ቪው ለከተማ ቪው ይሄን ይመስላል ኢትዮጵያውያን። አሁን ዳቦውን ልክተፈው። አይ ዶንት ኖ ዳቦ መክተፍ ይባላል ሲጀመር። አይ ዶንት ኖ ላድርቀው። ምክንያቱም አሁን እነዚህ ሁላ ነገሮች ከሰራው ማለት ነው በኋላ ልክ ሲመሽ ጀስት ማቁላላት ስጋውን መስራት ምናምን ነው እንጂ ይሄ ተጨማሪ ያሉት ስራዎች ቢዚ ያደርጉኛል። ፈዳት ህይወት ይቀላል ማለት ነው። ፕላስ ሰዎችን ራሱ አግዙ ምናምን ማለት አይጠበቅብኝም። እንደዚህ ነው ለስራዎችን ከቀለልኳቸው ጨረስኩ ነው ስራዬን ኢትዮጵያውያን
ኢትዮጵያውያን ቴክኖሎጂ ይሄ ማለት ነው 25 ነው። 25 ይሄንን ሁለት አድርጌ ስቆርጠው 50 ይሆናል። ሁለተኛውን ስቆርጠው 50 ይሆናል 100። ከሶስተኛውን ስቆርጠው 150 ይሆናል። ኢንኬዝ 150 ሰው ከመጣብን ማለት ነው። ግን የገዛው አጠቃላይ ራስ ዳቦ ነው 200 ሰው ካስተናገዱ በሚል ሐሳብ ነው። ይሄን እዚህ ጋር አድርገው ይሄን እዚህ ጋር ሳይው ግን ሰው ብዙ ነገር መሰለኝ ያለው ግን በባለፈው ፕሮግራም ማለት ነው የራሱ እንትን ብለኛል እንደዚህ እንደዚህ ስናዘጋጅ ጀስት 60 እና 70 ፖርሽን አዘጋጁ ምናምን ተብለን ላገዝኩት ልጅ ማለት ነው 60 ፖርሽን ከበቂ በላይ ነው ምን ሲሉን ቆይተው ከዛ ልክ ቦታው ላይ ግን ስንደርስ ብዙ ሰው ነው የመጣው ፕላስ ዳቦ ራሱ መሀል ላይ ያለቀን መሀል ላይ ሄደን ግዴታ ዳቦ መግዛት ነበረብን። ስለዚህ እነዚህ ሁሉ ነገሮች ራሱ ለማስቀረት ከሚያንስ ቢበዛ ይሻላል። እንደዚህ ነው ማረጋው። ስለዚህ እንደዚህ ካረጋችሁት በኋላ ልክ ስታቀርቡ ለሰው እዚህ ጋር ነው የምታረጉት ማለት ነው ወጡን። ከዛ ይሄንን ወጡን እንደዚህ አድርገው ይበሉታል። ይሄ ዳቦ ግን ማለት ነው የሚገርም ነው። እዚህ ጋር እንግዲህ ከተሰጠኝ በጀት አንፃር ፕሮቫይድ ላደርግ የምችለው ይሄንን ነው ትላላችሁ። ከዛ ይሄንን ራሱ እንደዚህ አድርጌ ቴክኖሎጂ እዚህ ጋር አንድ ሁለት ባረክ በዛው በጣም ብዙ ስራ መስሎኝ ነበር ግን I think I can do it. ለሳያችሁ ይሰራሉ ነገር። ስለዚህ ቤዚክሊ እዚህ ጋር ዳቦ አለ፣ እነዚህ ዳቦዎች አሉ። ከዛ እነዚህ ዳቦዎች ምንድነው እናደርጋቸው መሰላችሁ? ቀላዙ ነው ኦልሬዲ እየቆረጥኩት ነው። እዚህ ጋር ኦልሬዲ ኮንቴነር አለኝ። ሁለት አረጋቸዋለሁ፣ እዚህ ተከታቸዋለሁ። ከዛኛውም አለ። ይሄን ራሱ እነዚህ እቆርጣቸውና ከዛ እንደዚህ አረጋቸዋለሁ። አንድ ኮንቴነር አለ፣ ሁለት ኮንቴነር አለኝ። ከሞ ተጨማሪ ደግሞ አንድ ማቀርበት ሌላ ኮንቴነር አለ። እሱ ውስጥ እንጨምራቸዋለን። ከዛ ነገ ለክ ስንሄድ it would be ready to serve። ምንም ምን ቆርጠው ምን ፈልጣው ነገር አይኖርም። ያ ህይወት ማቅለል ይባላል ነው you know what I'm saying? ያ እና አሁን ራሱ ማለት ነው ይሄን ዳቦ ከትፌ ለማለት ቆርጬዋለሁ መለስ። አሁን ዳቦ እንዳለ ቆራሽ የጨረስኩት ማለት በሁለት ሰንጥቄ ከዛ ግማሹ ማለት ነው እቃ ስላልበቃኝ እንትን ውስጥ ከተትኩት ፕላስቲክ ውስጥ መልሼ ከተትኩትኝ፣ ግማሹን ደግሞ በእነዚህ ኮንቴነሮች ውስጥ አረኳቸው። በቃ ሬዲ ቱ ሰርቭ የሆነ ፊት ለፊት የማቀርበው ጠረጴዛ ላይ እንዲሆን ማለት ነው። አሁን እነዚህ ሁሉ ነገሮች ስላረኩኝ ማለት አሁን አብዛኛው ስራ ያለቀ ነው ማለት ፕሪፓሬሽኑ ያለቀ ነው ማለት ዳቦ ሬዲ ከተዘጋጀ ከተቆራረጠ እዚህ ላይ ካረኳቸው አሁን ሽንኩርት ማቀላትና ከዛ ትንሽ ቆይቼ ደግሞ አሁን ከቀኑ 8 ሰዓት ነው ሊሆን ነው። ትንሽ ቆይቼ ደግሞ ሊመሃሽ ሲል ጨጨብሳ ሰራለሁ። ጨጨብሳውን ጋግረዋለሁ። ምጣድ የለኝም ምጣድ የለኝም ወይኔ ጉዴ ተፋብኝ። በፍራይንግ ፓን ነው መጣብሰው በመጥበሻ ላይ ነው መጋግረው። እሱ እናደርጋለን። አሁን let me just clean up this one ከዛ ወደዛ ፕሮሲድ እናደርጋለን። አምባካ ግን እና አሁን ማለት ነው ቲማቲሜን ኦልሬዲ ፈቅፍቄ ተናርጌዋለሁ። ቆይ ወርዶ ፈቅፍቄ እዚህ ላይ አድርጌዋለሁ ቲማቲም መጠቀም ስለምፈልግ። ከዛ ደግሞ እዚህ ጋር ደግሞ ነጭ ሽንኩርትና ዝንጅብል በደንብ ራሱ ፍቅፍቅ አድርጌ ድቅቅ አድርጌው ከዛ እዚህ ጋር ደግሞ ያበሰልኩት ነው ይሄንን እና ሶቤ ግልብልብ ያለ ነውና ቀስ ብሎ እንዲበሰል ነው የምፈልገው። ግን በቃ ፍጥን ነው የሚያደርገው። እጃችሁ ራሱ ደቂቃ ዞር ማለት የለበትም። እና ግን አሁን ግን ማለት ነው እኔ እንጃ ካሜራው ላይ ማለት ነው ራሱ ካሜራው ላይ ብዙ እየመሰለኝ አይደለም፣ ግን ኢን ሪያሊቲ
ሽንኩርቱ ብዙ ነውና እዚህ ላይ 2 ኪሎ ስጋ የሚያስጨምረኝ አይመስለኝም። ስለዚህ ሜቢ ምን እንደማደርግ ታውቃላችሁ? ሜቢ ማረገው ነገር ሊሆን የሚችለው ይሄን ነገር በደንብ አቁላላውና ከዛ ስልሱ ለሁለት አካፍዬ 1 ኪሎ ቀይ ወጥ 1 ኪሎ አልጫ ብሰራውስ አንድ አይነት ነገር ነው፣ ግን በጣም ነው ህይወቴን የሚያቀልልኝ። ምክንያቱም አንዱ ሙሉውን ይሄ ስጋውን 2 ኪሎ በሙሉ እዚህ ላይ ካልገባህ ብዬ አልጨነቅም። ሎጂክ ኢዝ ሎጂኪንግ አይደለ? እና እሱን ለማድረግ ሞክራለሁ። ለማንኛውም ግን እስከዛ ግን ይሄንን ቁሌቱን ላቁላላው። በስተመጨረሻ ማለት ነው ቀይ ወጥና አልጫ ይሁን ብዬ ሁለት ቦታ ከፍየዋለሁና አሁን ይሄኛውን ለቀይ ወጥ እንተከተከውን በርበሬ ጨምርበታለሁ። በይዘው ይሄው ላከለር ከቲማቲም እና ከሽንኩርቱ ብቻ ነው፣ ለምንም አልጨመርኩም። ይሄን ደግሞ ጀስት ለአልጫው ብቻ አደርገዋለሁኝ። ስለዚህ ይሄኛውን አሁን በርበሬ እንጨምራለሁ። በይዘው ያለኝ በርበሬ ራሱ ይሄ ነው እና በርበሬያችን እንጨምራለን። አይ ዶንት ኖ ምን ያህል ራሱ መጨመር እንዳለብኝ ለመናገር ፋይናሊ አሁን ማለት ነው ቀይ ስጋ አስገብቻለሁ። አሁን ቀስ ብሎ እንደሚበስል እና ፕላስ ብቻዬንም ስለሆንኩም ጭምር አሁን ስራ ለማቀለው እየሞከርኩ ያለሁት እና መጀመሪያ አትሊስት ይሄ ከበሰልኩኝ ከዛ ደግሞ ቀስ ብዬ ደግሞ አልጫውን እሰራዋለሁ። አይመስላችሁም? ምን እየደረሰ ነው። ከዚህ በኋላ የቀሪ ነገር ምንድነው? እዚህ ጋር ላይ እንቁላል አለ። እንቁላል እቀቅለዋለሁ። ከዛ እንቁላሉን ከቀቀልኩት በኋላ ሜቢ ነገ ልጨምረው እችላለሁ። ምክንያቱም ነገ ከጨመርኩት ሞሮፍ አሙቄ ከላዩ ላይ አድርጌ እንዴት ያግዘኛል። ስለዚህ እንቁላሉን እቀቅለዋለሁ። ከዛ በኋላ ማረገው ነገር ምንድነው? ጨብሰው አቮካና ከዛ በኋላ ጨብሰው እንጋግረዋለሁ። ያ ግን ይሄ አልጫው ማለት ነው በደንብ የተከተፈ ነው በአሪፍ መልኩ
ያደራችሁ ዛሬ ሁለተኛው ቀን ነው። በጠዋት ተነስቼ ማለት ነው። ዛሬ እዛ ከሜዲ በፊት ይሄንን እያመኩት ነው። ከዛ ደግሞ እንቁላሉን ራሱ እንዳላረኩበት ከዛ ደግሞ እዚህ ጋር ደግሞ ለአልጫ አዘጋጅቻለሁ። እንቁላል ይሄ አልጫው ነው፣ አወቀዋለሁ ድጋሚ። ከዛ ይሄንን እንዳለ ከታትቼ ወደ ፕሮግራሙ ነው የምንሄደው ማለት ነው። እና ከዛ ኦልሬዲ ይሄንን ራሱ አዘጋጅቻለሁ። በዛ ወይ ሁለት ነው ያዘጋጀሁት። እዚህ ጋር አንድ፣ ከዛ ደግሞ እዚህ ጋር ራሱ ያለው አንድ እና አይ ዶንት ኖ ቻንሳት ከፍለ ለመንገድ የሞከርኩት 1 ሰዓት መድረስ አለብኝ ዲኮሬሽን ለማስተካከል። አይ ዶንት ኖ ኢፍ አይ ዊል ሜክ ኢት on time or not. በመጨረሻ ማለት ነው ጨርሻለሁ። ሲን ራሴ ሜካፕ የሰራሁት እኔ ነኝ። ከዛ እዚህ ጋር እንዳለ ፓክ ያረኳቸው እዚህ ጋር ወጦቹን ፓክ አድርጌያለሁ። እዚህ ጋር ደግሞ ማቀርብበትን ሳህን፣ እዚህ ጋር ደግሞ ምግቦቹን እና አሁን ነው የምንሄደው። ሶ ጋይስ ያ ካም ዊዝ ሚ። ሄጄ መጀመሪያ ዲኮሬሽን መስራት አለብኝ። ከዛ ከዲኮሬሽኑ በኋላ ምግቡን ምናምን እናስተካክላለን። ኢቨንቱ ከመጀመሩ በፊት ሀበሻ ቀሚስ የራሱ ቦርሴ ውስጥ ነው። ስለዚህ ያ ካም ዳስ በሞተር ነው የምንሄደው። አሁን ሊፍታችን እየጠበቅን ነው። አይ ዶንት ኖ እዛ ለዲኮሬሽን ለሚያግዘኝ ሰው ማለት ነው ጠዋት 1 ሰዓት ከ20 እመጣለሁ ብዬ እስካሁን ቤቴ ነው ያለሁት። It's gonna be a big day. Say yes. Yeah guys, so just come with us. Now we are walking to the parking basement, to the motor, to our Lamborghini. Where is our Ferrari? To our Ferrari. Oh, here is our Ferrari. Even the seat is see the seat? Very expensive. በዛው ያርፍጃለሁ መድረስ ከነበረብኝ ሰዓት ግን at least how many minutes is it going to take to go to rectorate? Maybe 20 10 yeah 10 yeah in 10 minutes we will make it inshallah. እየሄድን ማለት ነው። የተወሰነ ሲቀረን ጋዛችን አለቀና አሁን we are going to go by መጀመሪያ ጋዝ ገዝተን ነው የምንሄደው። You know Kasalat? East of Sudan. Oh, it's a place. Yeah, near from Ethiopia. The border with Ethiopia. Yeah. This middle of Sudan, named Nahar Nil. Nahar Nil. Yeah, Nile River. Oh. This also east of Sudan. This is west. And this west. Yeah. This traditional dance Sudan.
ሀበሻ ቀሚስ የለብሽ ተመልሻለሁ። ምግብ እንዳለ ሁሉ አስተካክያለሁ እና ከዛ ግን ቁርስ ሰጡኝ። ስለዚህ ገና ኢት ቁርሴን መጀመሪያ ሰው ከመጣቱ በፊትና ከማስተናገድ ከመጀመሪያ በፊት because I'm really hungry to be honest. Bhajia, as we call it bhajia, it's like an Indian thing, this one. Okay. Even this is because You said don't have to try this one. No, it's actually very nice. Okay. So when time comes, we just come and stamp it. Yeah. she has already done a pre-test. Now time to enjoy is coming. This is maize flour. Maize flour. Yes, it's maize flour and the right banana. Like plantain. You can use even plantain. That's why it's kind of how to even say it. But the texture is different than Than the other one for pancakes. wheat. Yeah. Because maize, it's a little bit coarse. The other one is quite. What do we try? What do we try with the sauce? Mostly this one. Really Yeah, both this one is. But here you will see people taking this and taking because people here like pepper a lot. I also like pepper. I love So they try. But it's very serious one, yeah? Very strong. it. So nice. You I want to dip try? it with what? It's okay to dip it with the You think good? I think it's okay. It must be. Hello. Yeah, how are you doing? Okay. Betty, Kiss and don't tell. please and don't tell anyone about it. You speak Do you guys know Portuguese? the story about this? No. This is the book made by Maria. My data. Yes. Okay, what's the book about? What's the book about? And this is talking about the story of how to say that story of Timor-Leste, Okay. talking about the woman story. Oh wow. The fighters, right? Where are Oh they? wow. I mean, Virginia is straight from Timor-Leste. I'm going around. The opening ceremony is about to start. Oh, okay. Food's here. What's the name? The name of the food? This is the steamed banana, then sweet potato. This one? Sweet potato. Then that is አሁን እንዳለ ምግቡ አልቋል። ከዛ አሁን ጀስት ፓክ ማድረግ ብቻ ነው የሚቀረኝ እና it was such a tiring day እና አሁን ጀስት ፓክ ነው ማድረገው ምግቡን እንዳለ ምግቡን ሳይሆን ጀስት ያቀረብኩባቸው ነገሮች ኢማጂን I did this ብቻዬን ኦልሬዲ ጨርሻለሁ ማለት ነው። ከዚህ በኋላ ወደ ቤቴ ነው የምሄደው። ታያ